ሰሚኖር እንጂ እነሱስ ያወራሉ ሪቺ ጌም በቀበቶ ልኩል ሊገባ ነው እርስ የተገኘ ሰው ወይኔ ጉዴ ዝም በይ እህቴ በጣም ከብዶኛል ማታም እኮ ሰክሮ ገባ ቻዩ ያልፋል እህቴ ቻዩ መሆን የለብሽም አይ እኔ አይመስለኝም ወደ ቤት ለመመለስ እያሰብኩ ነው ምን ይሰፈር ወሬ አግብታ ከታች እየተባልሽ መኖር ፈልገሽ ነው በዛ ላይ አባታችንስ በተከበረበት ስፍራ አንገቱን ይጥፋ እና እየተቀጠቀጠች ትኖር በዚሁ ከቀጠልኩ መሞቴ ነው አቺ ምንድነው በጠዋቱ የምትበጠበጭ ሰላም ወርቃስ ነናችሁ ይትበረኝ ኮምሮ ቻናሉ በርጋ የመጣችሁ ሁሉ አማኑ ሉፒሰሬ በጣም ራሬ ሁላችሁ መያላችሁበት መልካም ነገር ይተማችሁ ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ቪዲዮ ደግሞ ብዙ ዋሪየርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ አንበሳዬ ለሁሉም ሰው ቀልድ አትናገር አንዳንድ ሰዎች ከቀልድ ይልቅ ውድቀት ያስቃቸዋል ትክክል ስለዚህ እንዳያስቃቸው ምንድነው ማድረግ ያለብህ ወጥረህ ስራ ያረዳ ልጅ በቃ ወጥረህ ስራ እንዴ አንተ ውድቀት ሲጠባበቁ እንዲ ዝቅ ብሎ እንደማየት የሚያስደስት ነገር አለ ያረዳ ልጅ እንዴ ዋሽንት ልፈነዳ ምንድነው ሸናኑ አንዴ ሸናኑ ነው እዚህ ጋር ቀድም ያለው አንዴ ወጥሩኛልሽ ናናት ሸናኑ ያው ጫፉ ወጥቷል እኔ ሰፊ ነው መንገዱ ሸናኑ ወጥሩኛል አንተ ምን አትከራከረኝ ሀቢባ ጋር ነው መከተል ማናት ሀቢባ እሱን እዛ አሳያለሁ ይል እንደዚህ እንዳያስኩት ነው የሚሄደው ሀቢባ ጋር ፍትህ ነው ማሰፍ ነው እዛ እንታያለን ከሀቢባ ጋር ሰላም ነው ሀቢባ ነው በጀንተለ ይሄ ማስረጃ ምን ሆነ ነው እዛ ሰፈር ላይ ነው ለሸናሰል ሁሌ የምሸናበት ቦታ ለሸናሰል ነው ቦታ ላይ ከለከለኝና እንደዚህ እንዳያስኩት ሳልሸና እንዳያስኩት ነው አንቺ ጋር ጉዳይ ከባድ ነው ሀቢባ ጋር ሄድ እንዳያስከው ብለውኝ ዋልሽናሁማ አልሸነውት በቃ ሸንተው ጉዳይ ነው ይልኝ እኔ አንቺ ችግር የለም ሸንተው እስከዛ እንዳንበሳ ተወርጅልኝ አረ ሂድ ሸንተና በእናትህ ተወደደኩ ወጣ ሜሪ ቦንዳ እና ያ ልጅ እኮ ሀቢባ ጋር ገብተው እኮ ነው እንደ የፍትህ እንትን አሁንማ እኮ የቲክቶክ ጉዶች እኮ አያልቁም ነው የምልህ በቃ እኔስ መቼ ነው አሸማጋይ የምሆነው ዛሬ እስኪ የሚገርመው ፊት ላሳያችሁ ዝም ብላችሁ ያው ሱሪ ጫማ ፏ ብለሻል ያረዳ ልጅ ምንድን ነው ስልክህ ጠፋ ስልኩ ጠፍቶት እኮ ነው ወይኔ ሳይኮ አያልቅበትም እኮ መሰየክ ማያልቅበት ሰው ታውቃለህ ኮንተንት እንደዚህ እንዴት አንሊሚት ይሆናል ነው የምልህ በርጠበ ሄደ ኧረ ተው ተመለስ ወንድሜ ተመለስ ኧረ ሄደ ዋው አንተ ስርስ አድርጎ ሄደ በቃ ቤት ሄዶ ሊተኛ ማን የፖስተውን ሰውዬ አፈላልገህ ያዘው በቃ ስልክህን የወሰደብህ ሰው ነው ሴዶ በዱባይ በረሃ አሸዋ ምድር ዘፈን ወጣልህ ተኮሰማን ከባድ ኒውክሌር ይመጣል ሲባል ፋይት ለምዶ ፈሱን ለቀቀ ወይኔ ሴዶ አራወረደን ይሄ ሰው ጉድ እኮ ነው ዱባይን በከለው ምነው ከፈራስ ግን ቢናገር አሁን መቶ ኪንግ ሲር ይላል በማብዛት ከሚቸገር ሰይዶ ወይኒዶ ይመጣል ለምዶ ፋይት ቴኳንዶ ባልሰይዶ ጭራሽ ሲጀምር እኛን አዋርዶ እሱም ተዋርዶ ቦክሰሩን ቀዶ መጣ ሰይዶ አቤት ዘንድሮ ያልተሰራች ዘፈን የለችም ነው የምልህ ቀራውርቶ አይሰይዶ ሰይዶ እንኳን ኮንትራቱን ፈረመ ያራዳ ልጆች ኮንትራቱን እንኳን ፈረመ እንጂ ልንገራችሁ እንደዚህ ይዘው ነው የሚያጣሉት የትም ሀገር ቢሄድ እንዲይዘው ኬጅ ውስጥ ያስገቡታል ነው ማለት ከጆኒ ጋር ጉዳዩን ይፈጽምልናል ወንድማችን ጆኒ ሰንዴ ማርኬት Indian guy how are you sir gosh I need coffee chocolate coffee yes የህንዱ ሼፍ ኦሪዮን ይደበርበታል ኦሪዮ ኮፊ ሊሰራለት እኮ ነው የጋለ ሲሊንደር ላይ ለምን እንዲህ የሚያደርገው እንዲህ Indian coffee Sunday only matter
ምንድነው? እሺ እሱ ኮፊ ነው ቡና? ኦኬ 1 cup sugar shut up ኧረ በቃው እንዳለ ፈጀው እኮ ምንድነው የምታወራው? ኧረ በሻሩክ አምላክ ብለህ በዝሆኖቹ ብለህ ተው። ይገልበብጣል። አሁን እንዳለ ኩርሽምሽም ያደርገዋል። ሄሊኮፕተር እሱ አንዱን ይጎርስለታል። ያበጁ አቦካው። ወይኔ እጁን ታጠበ። ወይኔ 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 አሁን ይሄ ምንድን ነው? አሁን እንዴት ነው ይሄንን እየበላ ዳያሪያ? ወይኔ ጉዴ! በሽታ አይነት የተባለ አሁን ይሄን በልተህ ይዘሃል ነው የምልህ። ቴካዌ ምኑን ቴካዌ ተደረገው? ወንድሜ አንተ ራስህ ወደ ፈጣሪ፣ እሱ ምግቡ ቴካዌ ያደርግሃል ወደ ፈጣሪ። ምን ታጠለዋለህ? አጠለልከው አላጠለልከው? ኖ እስማ ይሄንን አሁን ስንት ተከፍሎ ተጠጣዋል? መክፈሉን ተው፣ ልከፍለው ከፍሎኝ ስንት ቢከፈል ይሄንን ተጠጣዋለህ? ያረደ ልጅ ኧረ ህንዶች አድቡ ተው። ወንድ አይደለ ልጆችና ወንድነትን ምን ያገናኘዋል? ለምንድን ነው እንደዚህ የምትሉኝ? ተሰማኛለህ? ልጆችን አተ ጀግና ከምትባል ከልጆች ጋር የኖርክ ፈሪ ብትባል ትክክል የተናገርከው ንግግር። አሁን ልጅ ከምንም ነገር ይቀድማል። በተለይ አባት ስትሆን፣ እውነተኛ አባት ስትሆን። ምንድነው ፍቺ እየፈጸማችሁ? አንቺ ቢያንስ ከልጆቼ ጋር እንድኖር እንኳን ለምን አፈቅጂብኝ? ለምን ፈቅድልህ? አስታውስ እንጂ በቃልህ አትገኝም እንዴ? ወንድ አይደለህ እንዴ? አምጣልሽ እንደዛ። ጉድ እኮ ነው። ልጁንም ፈረዱ ለሷ። አሁን አታበለውም ምግብ ይኸው በረሃብ ዶድ ልጁን ዶድ ምን አትዋትም? ቆይ አንተ ወንድ ልጅ ለምን እንደዚህ ትለኛለህ? ሁሉም ሰው እንደዚህ ይለኛል። ወንድ አይደለ ልጆችና ወንድነትን ምን ያገናኘዋል? ለምንድን ነው እንደዚህ የምትሉኝ? ተሰማኛለህ? ልጆችን አተ ጀግና ከምትባል ከልጆች ጋር የኖርክ ፈሪ ብትባል ይሻላል። አንተም እንደሌላው እንደዚህ ትለኛለህ። ምን ታረግ? ወልደህ አላየኸውማ። እሺ ወዴት ነው የምትሄደው አሁን? ወይኔ አእምሮን ነካችሁ። አየህ አእምሮን ነካችሁ። ወይኔ እንደዚህ አይነት ሴት አይጣልብህ እኮ። ወይኔ እንዴት እንደሚደብር። ባጃጅ ህይወት ይቀራጥ ነው። በጣም ነው የሚደብረው የእውነት። ሐኪም ቤት ይዘንሽልኝ። የት ሐኪም ቤት? እዚሁ ቅርብ ሐኪም ቤት ካለ ትከፍላለህ። አንተ ምን ሆነሃል? ቆይ ስለ ክፍያ ታወራኛለህ? ወድቆብኝ እዚህ ጋር ታሞ። ኧረ ቢታመም እኔ ትከፍላለህ። ለስራ እኮ ነው የወጣሁት። ለስራሽ ቢሆን እዚህ ጋር እየሞተብኝ ምን አይነት ፍጡር ነህ ግን አንተ? ለሰው አታስብም ትንሽ? ገንዘብ እኮ አሁን ከሁሉ ነገር በለጠ። አይዞሽ እውነት አይዞሽ። ቆይ ዶች ቆይ ሰውየውን ብላ ታማሚ ያደረጋችሁ ፈጣሪ እጅሽን ይስጥሽ። ልጆቿን ወይ አትወድ ወይ እንደው በጣም ሰው ግን በሁሉ ነገር እንደው አይታደል። መጥፎ ሴት አባ ሐሳቤን ስጠኝ፣ ቸኩላለሁ። አንተ ምን አይነት ችጋራ ነው? አትረጋጋም እንዴ አቦ? አንተ አትረጋጋም እንዴ? አንተ ግን ያመሃል። ምንድነው የሚያናድድ? ሐሳቤን እኮ ነው የጠየቀው። እንግዲህ አሁን የምርመራ ውጤቱ እንደሚያሳየው ከሆነ ከፍተኛ የሆነ የስኳር ህመምና ግፊት ተገኝቶበታል። እነኚህ ሁለቱ ህመሞች ደግሞ ግፊት ንዴቱ እኮ ጉዳት ሊያስከትሉ የሚችሉ ናቸው። አንተም ደግሞ አመጋገብክ ላይ ስኳር ይዘት ያለባቸውን የምግብ አይነቶችን ቅድም እንደዘረዘርኩልህ እነሱን ነገሮችን መቀነስ ይኖርብሃል። በየጊዜው ክትትል እያደረግ እነኚህን ሁለቱን ህመሞችን ሌላ ከዚህ የበለጠ ጉዳት ከዚህ የበለጠ የህክምና እክሎች ከመምጣታቸው በፊት እርምጃ ወስደን ማስተካከል ይኖርብናል ማለት ነው። ሲያሳዝን የኔ አባት አሳዘነኝ። የእውነት አሳዘነኝ። ወይኔ ያረደ ልጅ
ፈጣሪ እስቲ ኧረ አሳልፍለት፣ ለዚህ ሰው አሳልፍለት። ልጆቹን ለእናታቸው ሰጥተህ ጉዳያችሁን በሽማግሌ ፈታችሁ የደረሳችሁበትን ለማወቅ ለዛሬ ቀጠሮ ይዘን ነበር። ከምን ደረሳችሁ? መቅደስ አስረጂ። አመሰግናለሁ ክቡር ፍርድ ቤት። ህግ ባይኖር ኖሮ በልጆቼ ናፍቆት አብጄ ጨርቄን ጥዬ ሄድ ነበረ። እዚህ ቅዱስ ልጆቼ መልሶልኛል ክቡር ፍርድ ቤት፣ አመሰግናለሁ። ነገር ግን ከሱ ጋር ተመልሼ መኖር ምንም ሞራሉ የለኝም። እኔና እሱ ጨርሰናል ክቡር ፍርድ ቤት። አቶ ዶዲ አንተስ ምን ትላለህ? አሳበደችው ልጁን። ልጆቼን የማሳደግ ቢያንስ አባታዊ መብት ይሰጠኝ። ልጆች መጉላላት የለባቸውም። ማሳደግ የሚችል መሰረታዊ ፍላጎታቸው ተጠብቆ ማደግ አለባቸው። አቅሙ አለህ፣ መተዳደር ሳለህ ለጊዜው የለኝም። አንቺስ ወይዘሮ መቅደስ? እኔ ሁሉም ነገር አለኝ ክቡር ፍርድ ቤት። ለምሳሌ በአካውንቴ ውስጥ 2 ሚሊዮን ብር አለ። በዚህ ብር እየሰራው ልጆቼን ማሳደግና ማስተማር እችላለሁ ክቡር ፍርድ ቤት። ባለቤትሽ የማያውቀው 2 ሚሊዮን ብር አካውንትሽ ውስጥ እንዴት ሊገኝ ይችላል? የወንድሜ ልጅ አሜሪካን ላስ ቬጋስ ከተማ ነው የሚኖረው ክቡር ፍርድ ቤት። ያው ተዳሪ ላይ የደረሰብኝን ነገር ስላወቀ ይሄንን ገንዘብ ሰጠኝ። እሱ እንደውም እግዚአብሔር ከረዳው ልጆቹንም ወስዶ ማስተማር ይፈልጋል ክቡር ፍርድ ቤት። ጥሩ። አቶ ዶዲ በሚባለው ነገር ላይ ቅሬታ አለ? የለኝ። በልጆቹ ጉዳይ ላይ እሱም ባለመብት ስለሆነ በደንብ ያስብበትና መስከረም 15 ቀጠሮ ይዘናል። ጊዜ ጣለውን ጊዜ ያነሳል። እውነት ሰው ቢጠምብህ ህግ ቢጠምብ ፈጣሪ አለ፣ ፈጣሪ ያነሳል። ለምለ ወንድሜ በቃ እዚህ ፊልም ፓርት2 የምትፈልጉ ሰዎች ኮሜንት ላይ ፓርት2 እያላችሁ ጻፉልኝ። ልብ የሚነካ ሰው የእውነት ደወለች። ማናት? እስታካረግ ወይኔ ስልኩ አይ ፍቅር እስቲ ኢንፊኒክስ የሚባለውን ስልክ ግን ምን አለበት አሻሽሎ ቢሰራው ድርጅቱ ግን። ኧረ ተው አለ እኮ ኢንፊኒክስ ኢትዮጵያ የሚባል እስቲ ሜንሽን አድርጓቸው። ምንድነው የዚህ ስልክ ብራንድ? ተው እስቲ ስልኩን የሰው ፍቅር ለምደው መታቋርጡት። ልጅቷ የት ነች? አድናት። በማይመለከት ነገር ባትገባ መልካም ነው። ለመጨረሻ ጊዜ ነው የምጠይቅህ። አቡ ጀንደሬ አቀባራቸው በቃ 3 ሳምንቷ ከዛ ቤት ከተቀመጠች አሉ። ልጅቷን ነው የፈለግከው? ውስጥ ነች። ና ለፈኝና ውሰዳት። ማሂር ካራውን አጫውተው ነው የምልህ። ልጅ ሲጀምር ልጁ አህያ በጥፊ ይጥላል። አንድ ወንድ ልጅ አያቀተውም። እዚህ ነኝ እርዱኝ። ነይ ውጭ፣ አሁን ሰላም ነው። ምን አሁን ወድቀህ እንዳይሆን እንደ ኃይለኛ ተኮሳትረ ቤት ውስጥ ገብተህ ዘረርካቸው። እናት እሱ ራሱ ነው አዳኝ ተብዬው ተጠፈጠፈ። ወይኔ ምን ጉድ ነው እነዛ ፊልሞች። ብራዘሯ አንተ እዛ ጋር ትርፍ እንዳችን አላልኩም? ፒፕሶ የታለች? 12 ቀመብ ደረረረ ይቺ ሴቿ ናት መሰለኝ። ከዛ ቆሞ ያወራታል ለ5 ደቂቃ። አልደለም ዘንድ የነዚህ ይሮጣል፣ ሯጭ ነው። ይሽሩሩሩሩ አይ የቲክቶክ ሙቪ እኔ ሰፈር ስልካላልኩ ኧረ ወይራው እዚህ ተራ ያዲደን እንስራ ከዚህ ይቀበለታል ይላሉ። ዱርዬ ነው ቆንጅት። ከዚህ በኋላ ተጠንቀቂ። ሲኒኩ ሳይኮነት ወይኔ ሳይኮን ደግሞ እንዲህ ሲሰሩ ሰው ወዶት ያያቸዋል። በቃ ፈረንጂን አትፍራ ወጪን ፍራ። ፓርት2 ባለፈው አስፈራርቶኝ በዚህ እንደዚህ ጠልዘው ሩቅ ማየት አለበት። እምይን አልሰማው እንዴ ዶሚኔት ተቀላቀለች። ቻቱን አነሷለሁ በጎልፍ መምቻ ሊያነጥረው ነው አሁን። ያው በቃ ማን ነው? ውጣ አንቴ ውጣ። ሳሚ ሰላም ምንድነው? ይዘህ አንተ ብሩን አሰጠውም ነው ምንድነው? ምንድነው? ቆይ ምናምን የምትለው እንደ ትልቅ ሰው ምንድነው ማሰጠኝ ብር? ያው ከሱ ጋር ታወራለህ እኮ ላውራ ነው። ባለፈው እኔን ያስፈራራህ አይደለም? ቆይ አንተ ስለጸላ ምናምን አይደለም። ስጡት ብሩን። እውነት አለ እዚህ ጋር ምንድነው? ሳሚ ተበዳሪ ነው። ብድርን ክፈል። ምን እውነት ነው? አልጠፋኝም እሱ አልጠፋኝም። ቆይ ሳሚ እንደ ትልቅ ሰው ማውራት የለብንም እዚህ ጋር። ኧረ እባክህ አንተ ሲያወራ ደስ ሲል አንድ ነገር ላስረዳ። እዛው ያዘው
ምንድን ነው ከፈለክ? ስራ ነው አይደል? ያገናኘው ስራ ነው የፈለክ። ስማ ተቀበለው። ምንድነው? ለምንድን ነው ሳሚ? እኔ ሳልሰጣም እያስማሙ ነው በገንዘብ አንተ ጋር ታውራ። አንተ እኔ ላይ አዎ፣ ምንድነው አንተ ላይ አይደል ቢል የመዘዝከው? በገንዘብ ሊገዛ ነው ዶሚኔት። ሰዓት አትፍጅ አንተ ይላው ሌላ ግርግር እዚህ ጋር ማለት ይገባኛል። ሰጠናለ ምንድን ተረጋጋ። አምሻውን ገንዘብ ነው ለአምስት ነው። እኔ 10 ሺህ አቀበለህ። ምንድን ነው ሻው? ምንድን ነው ለምንድን ነው የማትቀበለውና ማን ሄዶ ይሁን ሰዓት ነው ተወራው? ቦስ አንዴ ቦስ እንዴ 10 ሺህ ሰጣለሁ። 10 ሺህ ሚዳ 10 ሺህ ተቀበለው። ለክደት አይመችም። ማሸፈት ይችላል። 15 አረጋው 15 አረጋለሁ። ምን አለ ምን እንዴ? አረይዞ ነው እንዴ? ወይኔ ጉዴ! በገንዛ ጌምህ ተረታህ ነው የምልህ። በቃ የህግ አካል ይዘህለት ሂድ። እነሱ ናቸው መፍትሄ የሚሰጡ። ወይኔ ይሄን ድራማ በየቀኑ ባየው ደስ ሲለኝ። ሲጀምር ሶስቱም በጣም ሂሌሪየስ ናቸው። እንደ ወንድ ልጅ ልቡ መች ይሰበራል መሰለሽ? በሴት ፍቅር አይደለም። ወንድ ልጅ እናቱ ቡና ግዛልኝ ስትለው ኪሱን ፈትሾ ብር ያጣቀም ያኔ እውነት ይሰበራል። ትክክል። ወንድ ልጅ መች ይኮራል? ቤተሰብ ችግር ተፈጥሮ የሆነ ጉዳይ ተፈጥሮ እሱ ሲዘጋ በቃ ቀጥታ እሱ ጋር ሲደወል አካውንት ላኩ ሲል ፋውል ያደርግ የእውነት ትክክል። ወይኔ ያሲን ግን የወንድ ልጅን ትክክለኛ ፊሊንግ ነው በቃ የተናገርከው። አሁን እናትህ የሆነ ነገር አምሯት ወጣ ብለህ አንተ ገዛ ነገር አድርገህ እንኪ ስትላት ደስ አይልህም? በቃ ለሁሉም ችግሮች መጨረሻ ላይ አንተ ጋር ሲደርስ ያ ችግር እስቲ አካውንት ምናምን ስትል ያለው ግሬሱ ነው የምልህ። በቃ እንደዛ ወንድ ልጅ በቃ አንተ ጠብር ግፍ ብለህ ወጥረህ ስራ እንደዚህ የምትደርስበት ላይፍ ስታተስ ላይ እንድትደርስ ፈጣሪ እርዳህ ነው። ሌላ ምን እልሃለሁ? ሁላችንም እንተጋገዛለን። በቃ ቪዲዮውን በላይክ ያረደ ልጅ አባዬ ብር ፈልጋለሁ ከጓደኞቼ ጋር መዝናናት ፈልጌ ነው። የኔ ልጅ ገንዘብ እኮ የለም አባዬ። ምንም አያገባኝም። ከጓደኞቼ አንሼ መተየት አልፈልግም። ካልሆነ ሁሉን ነገር ጥይብን ብዬ ነው የምጠፋው። ጥፊያ ታዲያ በዚህ እድሜሽ ምን አባሽን ትቀፊያለሽ? እሺ የኔ ልጅ በዚህ እድሜሽ ምን ትቀፊያለሽ ነው? ሰርተሽ ብይ እጠፋለሁ ማለት ትላለች እንዴ? አሁን እንደዚህ አይነት ልጅ እንዴት የኔ ልጅ የቀን ሰራተኛ ፈልገህ ነው? አይ አልፈለኩም። እሺ መኪናህን ላጽዳልህ? ወይኔ ሲያሳዝኑ፣ ወይኔ ሲያሳዝኑ አባባ። እሺ የኔ ልጅ ሴት ልጅ አለችኝ። እሷን ለማሳደግና ከሰው እኩል ለማድረግ የማልሰራው ስራ የለም። ባለቤቱትስ ቆየች ካረፈች። ያደራ ልጅ ናት። ሲያሳዝኑ። ይሄው ልጁ መጣች እዚህ ከጓደኞቹ ጋር ልትዝናና። ፍቅረኛ ተብዬው አንተ ነህ? አባዬ ገንዘብ ተቀብዬ ነው የመጣሁት። ፈታ ነው የምንለው። እሺ ይመቸኛል። አባቴ ጋሼ አቦ ፈጣሪ ያውቃል። አባቴ በርታ ይበሉ፣ ሁሉም ያልፋል። አባዬ ምን ታለቅሻለሽ? አንቺን ካሳፈርኩሽ እኔ አንቺን ደስተኛ አድርጎ ለማኖር ነው። አባዬ ነው ስትል በዚህ ልክ ዝቀብክ አባ። አዎ ካልተረዳሽ ምን ያርግ? ማክሰስ አባዬ አንተ ማገዝ ካልቻልኩ ምን ልጆ እወድሻለሁ ልጄ። እኔ መች ጉዴ ነው አንተ ይበቃ። አሁን የኔ ተራ ነው አባት። እንደው ታገኝልኛለህ በሚገባ ናግባ አባዬ። እኔ ወጣቶችን መመክረው ምን እንደሆነ ታውቃላችሁ? የእውነት እስቲ እንደው ቢያንስ ቤተሰቦቻችሁን ባላችሁ ነገር ባትረዷቸው፣ ደገፍ ባታደርጉ፣ ሸክም ግን አትሁኑባቸው። በቃ እድሜህ በቃ 23 ምናምን ካለፈ በቃ ለምን የቤተሰብ ሸክም ትሆናለህ? ቢያንስ እነሱ ባትረዳቸው ራስህን ግን እንድትችል ይጠበቃል። ገባ? አታስቸግር ብዙ እነሱ። ያን ፕራንክ ነው። ጋይስ እንዴት ናችሁ? ደህና ናችሁ? በጣም ፈርቻለሁ። በጣም እና ሰሞኑን በቃ አቅቻችን አጥንጎዴ ምናምን እያሉ በጣም ፈርቶ ይሄ እርግዝና ቴስት ማድረጊያው ኤችሲጂ ነው ምናምን ብቻ ማሪበር ብቻ ይሄ ቼክ አድርጎ መጥቷል። ለምን ፈራ? ሶ ኦልሬዲ ሪዛልቱ ኔጌቲቭ ነው። ግን እዚህ ውስጥ ይሄ ሁን ማያው ይሄ ሁን ያልከው ነገር የለም። ይሄ ደግሞ የዚህ ሁን የቤርዜሊ ጊዜ ፖዚቲቭ መሆኑን ቼክ አድርጌ ያስቀመጥኩት ነው። የሁለቱን ማስቀመጫለሁ። ስለዚህ አሁን ፖዚቲቭ ነው ሪዛልቱ ብዬ አቅቻለሁ ብዬ ልሰጠው ነው። ስለዚህ ይደሰታል። ምን ይላል? ይደሰታል። ምን ይላል? ሪዛልቱን ይዤ መጣሁ። እንትን ቴስት ማድረጊያው ማታ ገዝተህልኛል ነበር
ይዤ መጣሁ። ሁለት መስመር አለ። አርግዛለች። እንዴት ሁለት መስመር አለ? የመጀመሪያ ልጅ ወልዶ መሮት አልጀለስ እንኳን ሁለተኛ መጥቶ ማን ሰፈርባት አለ እያሉ እሱን ነው የሚሰድቡት። ኧረ ሰው ምን አለኝና ኢኮኖሚው ነው ወንድሜ። ልጅ እኮ ጸጋ ነው። ገንዘቡ ካለ ሰው ራሱ ይሄን አይቶ ምን እንደሚዳ በጣም ነው ሪከርድ የምታደርግኝ። እሺ ለምን እኛ ስንት ነገር አለብን፣ ስንት ነገር አለብን። ኢኮኖሚው ነው አየህ። በፍርሃት ነው በቃ ሚስቱን እንኳን እኔ ጉዴ ከነበርንበት ነገር አንፃር በቃ አሁን ጊዜው አልነበረ መሆንም አልነበረበት እኮ ምን አድርገን መሆን አልነበረበትም። በቃ መድኃኒት ለምን አልወሰድሽም? በቃ ይሁን ኔጌቲቭ ነው። አለቀሰ ፕራንክ አለቀሰ። ይሄ ግን በጣም ሲሪየስ ማተር ነው እውነት። ይሄ ነው አንዳንዴ ፕራንክ ምን አይነት ፕራንክ ነው? እንደዚህ በስሜቱ እየተጫወትሽ የምን ፕራንክ ነው? አለቀሰ አንተ ገንዘቡ ኑሮን 12 መውለዱን እኮ አልጠላ ነው። ምንስቶች በቃ ኢኮኖሚው ነው። ልጅ ድሮ በድሉ ነበር የሚያድገው። አሁን የሚስትም የባልም ደሞዝ አርፎበት ራሱ በቃ በስነ ስርዓት አያድግም ነው የምልህ። ልጅ እንደ ጦር ትፈራለህ ኢትዮጵያ ከኖርክ። ኢኮኖሚው በቃ ይኸው በቃ አስጨለሉት። ይኸው በቃ አስጨለሉት። አንዳንድ ጊዜ ግን ምን አለበት እስቲ ከምትቀጡ ማስተማርን ብትለምዱ እውነት። ሰው በጭንቅላቱ ስንት እኮ በጣም መከራ ይዞ እኮ ነው የሚወጣው እኮ። የወርታውን ጭርስ አድርጎ በቃ በጣም ስለተናደደ እኮ ነው እንዲህ እየጮኸ ያለው እኮ። ሲያሳዝን ሲያሳዝን እውነት። እውነቱን እኮ ነው። እኔ እኮ ግን እንዴት ፕላን ይያዛል? እኔ በጣም የማይገባኝ ነገር እውነት በዚህ ነገር እውቀት ያላችሁ ሰዎች እንድታስረዱኝ የምፈልገው ነገር እንዴት አንዲት ሀገር ከቅጣት ይሄን ያህል ብር ሰበስባለሁኝ ብላ ፕላን ታወጣለች? እኔ እውቀቱ ስለሌለኝ ኢጁኬት እንድታደርጉኝ ነው። እንዴት እንደዚህ ይደረጋል? እንደዚህ አይነት ፕላንስ የት ሀገር ነው ወጥቶ የሚያውቀው? ለምን እኔ እስከዛሬ ሰምቼ አላውቅም። ከትራፊክ ቅጣት ይሄን ያህል ሰው እንዴት ለመቅጣት ኢንቴንሽናል ይወጣል? አሁን እኮ ባይዘ ብዙ ጊዜ የምታዘበው ምን እንደሆነ ታውቃለህ? ተደብቀው የሚያዩ ሰዎች አሉ፣ ስፒድ ምናምን የሚለኩ እዛ ጋር ዝም ብለህ አትቆምም። አንተን ሲያዩ ፍጥነት ይቀንሳሉ። በቃ ለምሳሌ ኢንቴንሽናሊ መቅጣት ፈልገዋል ማለት ነው። በቃ እነዚህ ሰዎች ኢንቴንሽናሊ መቅጣት ስለፈለጉ ነው ተደብቀው አንተን ቴስት እያደረጉ ያሉት። ሳምታይምስ ሲቪሊያን ሁሉ ሊሆኑ ይችላሉ። ይሄ ደግሞ ጤናማ ነገር ነው ብዬ እኔ አላስብም። በቃ ሰዎች በአንድም በሌላም ሊሳሳቱ ይችላሉ። ግን አብዛኛውን ሰዓት ላይ ታስተምራቸዋለህ እንጂ ኤጁኬት ታደርጋቸዋለህ እንጂ በመቅጣት ይኸው በቃ እንደዚህ አእምሮውን እስክትስት ድረስ ያሳብዷል። በቃ ይሄ ነገር መስተካከል አለበት፣ በደንብ መስተካከል አለበት። የሁሉም ሰው ህዝብ ድምጽ ነው ብዬ ስለማስብ ነው እኔ ያወራሁት ይሄን ነገር። እባካችሁ ከተስማማችሁበት በላይክ ስሪያት መጣው ሄሎ ከጀርባ ጋጋዩ አስታወስከኝ ይላል። ስማ አምቦል ለመንፈስ ቅዱስ ምንድነው አስታወስከኝ? ኢረሳይ ምንድነው? ኢረሳይ ምንድነው? ቶሮ ምንድነው? ጋጋ ምንድነው የሚለው ጽሁፉ ላይ? ኢረሳይ ምንድነው? ኢረሳይ ነው እንደሚለው ምንድነው? ኢረሳይ ምን መጽሐፋችን ላስተምረው እንዴ? ነው ገባ። ስለዚህ ሲሆን ረሳኸኝ ነው። ጋጋ አስታወስከው? ጋጋ ነው። ካስረዳህ በኋላ ኩክ ያረጋሃል። ጋጋ ረሳኸኝ ነበር እንደሚለው አስታወስከኝ የሚል ነበር እኮ ይመስለኛል። አንተ እንደዚህ ብሎ ወረቀት ያሳያቸዋል። ጋጋ አዲሱ ጄኔሬሽን ባይዞ ጋጋ ነው ያቆም። ኮሜንት ላይ እንዳለ ማንነቱን ንገሯቸው።
የትም ላትሄዱ ፓስፖርት አውጥታችሁ እዛው የኮሪደር ልማት እያያችሁ ዱባይ አይመስልም ማለት ጀምራችኋል አለ። አይዟችሁ ትመጣላችሁ። መሄዱን ጠልተነው ነው ወንድሜ። በምን በገንዘብ ከየት ይምጣ ገንዘብ? ሆትስፖት አብራለና አባኪያ የሆትስፖት ልመና አናለጆዬ ያለኛ ያበራላው ሆትስፖት አብራ ምንድነው ሁሌ ሳፋሪ ቴሌ አይደለሁኝ የእናንተ ችግር አልፏል ከደቂ ሲጀመርባት የለውም ስልኬ ኬብል ይዘናል። ሆትስፖት አብራ ብቻ ፓወር ባንክ አለን አይዞን ዳፈር ቻርጀር አይሰራ እንጠብቃለን መቶ እስኪሞላ ባትሪ ነው ሙሉ እስኪያትንቀልቀሉ ታዲያ አብረዋ በላሁኑ እንደውም አላበራም እንድልትሆኑ ሁላችሁም የለም በሉ ሁለት አይደላችሁ እንዴ? በግድ አስበሩት ይዛችሁ ጀምር። ሆትስፖት የሚያበራው ቅዱስ ሰው ነው። እስቲ አብሩ፣ እስቲ በማብራት ቅድስናችሁ ለሌላችሁ አሳዩ። ምንድነው? ወይኔ ኧረ ዞረበት። ኧረ አፈሩን በላ። ገድ ተመለስ ኮንታ ገባ። ወይኔ ሲያሳዝን። ታውሽ ተጥቅፈታ አልተረፈም። ወይኔ ሲያስቁ። ምግብ ሳይኖር ቤታችሁ እንግዳ ሲመጣ ምን እንደሚሰማችሁ እኔ በጣም ነው የሚደብረኝ። ያንቺ ቤት ምግብ ጠፍቶ ግራ ሲገባኝና እዚህ ጋር እንጀራ አልነበረኝም፣ ምንም አልነበረም። ከዛ ለምን ያለውን አልሰራላችሁ ያስፈልኩኝና እንደዚህ ስልሴ መስራት ጀመርኩኝ። ያለችኝ ስጋ እኮ እኔ ሽሮ ልትሰሪ መስሎኝ ለራሷ ስጋ ትበላለች፣ ለእንግዳ ሽሮ ታበላለች ልል ነበር። ያርጋችሁ ቆጮ ስታሞቁ ትንሽዬ ውሃ ነው የምታረጉበት ከስር በቃ ፍሬሽ ቆጮ ያስነሳ። እሷ ቤት አየ ምግብ የለም ተብሎ ራሱ ስጋ አለ። ደስ ሲል እዚህ ጋር የደረሰልኝን ስልስ ቀዝቀዝ ሲል አይብ ያረኩበት አይብ በስጋ ምናምን ከስጋ ጋር እንዴት እንደሚጣፍጥ እንዳይደብራችሁ ተብቋ የሞከረው ነው የሚያውቀው። እኔ በምን አቅሜ ሞክራለሁ። ሰርታችሁ ቅመሱትኝና ትነግሩኛላችሁ። ይሁት ቆጮ እንዴት እንደለሰለሰ እንቁላልም ጠብሳሩኩኝና ከላይ ነው ማረግ። ወይኔ ያንቺ እንግዳ ታድሎ በጣም ነው የሚያጣፍ እንግዳሽ ታድሎ። እኔ እንግዳሽ ነው መሆን የምፈልገው። ሰግኑኛላችሁ ባለው ነገር የተባረክኩት ማለት ነው። እንግዶቼም ሳይበሉ አይሄዱብኝም። ደስ አለኝ እዚህ ጋር ሐሳቡ ራሱ ስለመጣልኝ እንዴት ደስ እንደሚል ቤታ ከላይ ደግሞ እንደዚህ በጣባ እንዲወዱት አቀራረብኩላችሁ። ምንድነው እኔ የሚባለው ይሄ ምግብ? እሺ በፈለጉ በቆጮ በፈለጉት ነገር መብላት በፈለጉት ምግብ የለም ተብሎ ቤትህ እንደዚህ ካለ በቃ አስበው ምን ትፈልጋለህ? አዘጋጀሁኝ እዚህ ልዩ ኬክ ልካልኝ ነበረ። እዩት አያምርም? ኬኩ ሽታው ራሱ ልነግራችሁ አልችልም። እኔ ኬክ እንቁላል ኬክም ነበረሽ? ብዙ ጊዜ እንደዚህ አይነት ኬኮች ታምረኛ ሰው እኮ ነሽ። ሽታሉና እግዚአብሔር ነው የምላችሁ እንዴት ደስ እንደሚል ቀምሼ እዚህ ጋር በቃ አላስችል ሲለኝ ሽታው ቀመስኩት። ደግሞ እየበላው መስሏቸው እንዳይደብራቸው እንግዶቹ። እነሱም ለራሴን በዚህ መልኩ አቀራረብኩኝ። ቡናዬንም ፏፏ አረኩት። የታለ እንግዳው? እንግዳ ሲመጣ ቤታችሁ የምትሰጡት ነገር የታለ እንግዳው? ደብረው እንግዳ መጥቶ ምግብ አለማቅረብ። ቡናዬን በዚህ መልኩ እንግዳው የታለ? እናትዬ አድራሿን አስቀምጥላችኋለሁ። ኬኩን እየቀመሳችሁ እወዳችኋለሁ። መልካም ቀን ይሁንላችሁ። ይመጣ ግድግዳው ነው እንደ እንግዳው በሁለት ጣባ ለራሷ ልትበላ ደስ ስትል አለ። ሊትራሊ እሷ ማለት ነው በቃ ሊትራሊ እሷ ምን እንደያደረገች እንደሆነ ታውቃለህ? እንዲህ ነው ከግድግዳ ጋር ነው እያወራች ያለችው ልጅቷ። ሁሌም ስጋ ነው ወይ የምትበዩ ለምትሉኝ እንደዚህ ሳገኝም አሳ በላለሁ። በነገራችን ላይ እዩት አያምርም? በእግዚአብሔር ስጋ ራሱ ያስንቃል። እንዴት ታድለሽ፣ ቆሻሻ የሌለው አጥንት ታድለሽ ያለ ስጋ እዩት። በእግዚአብሔር አብሶ ልጆቼ በነገራችን ላይ ስጋ ይሄን አሳ ሲበሉ እንዴት ደስ ብሎኝ እንደማለት አየሽ። ሰው እንዲህ ይኖራል እኮ ነው የምልሽ እኔ ሰው እንደዚህ ይኖራል ነው። ግን በነገራችን ላይ ይሄንን አሳ ታድለሽ። እስቲ ንገሩኝ። እኔ ስሙን አላውቀውም፣ ግን ስሙን ብታውቂው ባታውቂው ምን ጥቅም? ዋናው መብላትሽ ነው። በጣም ለጥቂት ሰዎች ታመጣው። እስቲ ዝም ብለሽ እኔ ልጋብዝሽ ነው ያሰብኩትኝ፣ ግን እስቲ ከፈለጉ ንገሪልኝ ብላኝ ነው። እኔ እግዚአብሔርን ነው የምላችሁ። ማን ነው እስቲ እሷን የጋበሻት እናት? እስቲ እኔንም ልከሽ ጋብዥኝ እስቲ። ምን እንደምትጎዱት ቆይ እስቲ እኔ ብጋብዙኝ ቤታችሁ ድረስ ታመጣላችኋለች። ይሄ አሳ እሷ እንድበላው ነው የፈለገችው። እኔ ግን ስራዬ ማባዛት ነው። ለምን በርገር አላረገውም የሚል ሀሳብ መጣልኝ። እዚህ ጋር በርገር እየሰራው ነው ለራ
ለራሴ ያለው ማማሩ የሌለው መደበሩ ነው የተሰጠንን ነገር ይኸው በቃ ቤትህ በርገር ሰርተህ ስትበላ ያለው ምን አይነት ሌክዠሪ ላይፍ እየኖርክ እንደሆነ በቃ አስበው። ለበለት ነበር የሚበላው። እኛ ሴቶች ግን ጥበበኞች ነን። በቃ እኔ አሁን ክሬቲቭ መሆኔን ያወቅኩት በዚህ ነው። ይሄንን የመሰለ በርገር የሰራው እኔ አሁን ዳቦ እንዲ ብላ ስትልኝ እኔ ደግሞ ሽሮ ስበላው ይሄን ቪዲዮ ካየው በኋላ ሽሮ ስበላ የሚሰማኝ ስሜት ቢፎርጊ በላዋለው በርገር በሩዛውን የት ሀገር ነው ያየሽው ነው እናቱ ግዟት ታመሰግኑኛላችሁ። እግዚአብሔር ምንድነው ይሄኛው ደግሞ አስቀምጥላችኋለሁ ከታች ማትሞክረው ኮምቢኔሽን የለም ስልህ ይሄን ቅጠላ ወደዛ በይልኝ በቃ ባሌን አልጠብቀውም። ምክንያቱም እናቴ ባሌ የሚያውቀው አይምሮዬና ልቤ ነው። ጨጓሬ የሚያውቀው ምግብ ነው። የሁላችንም ጨጓሬ የሚያውቀው ምግብ ነው። እና ባሎቻችሁን አጠብቁ ያለውን ነገር በልታ እቺ ልጅ እኔ እናት መሰለኛል። እኔ ብር ሲኖረኝ እሷን ነው የምሆነው በእርግጠኝነት። ትዳር ደስ ይላል። እኔ አግቡ ምላችሁ ከምሬ ነው። ሴት ልጅ አይደል እኛና ተወዳችኋለሁ። መልካም ቀን ይሁንላችሁ። ይመቻችሁ ባይ በእርግጠኝነት አንቺ እንደዚህ ኮምፎርታብል ሆነሽ የምትበዩ እሱ ውጪ በቃ በጣም ፍልጥ ቁርጥ እያለ አሪፍ ስራ ስለሚሰራ ነው። በቃ እኔ አሁን ለሚስቴ ወደፊት እንዲህ ነው መሆን የምፈልገው። ግን እንደኔ ስጋ ወዳጅ ከሆነች ነው ገባ። በየቀኑ እንደዚህ ስጋ ምናምን እንደዚህ አሳ እያቀላቀልክ የምትበላ ሰው ከሆንክ ሌክዠሪየስ የእናቴ የቤት ውስጥ እቃዎች ፓርት 1 ይሄንን ኒውት ፔርሙዝ ሊመስላችሁ ይችላል። አይደለም ጨው ነው የምናስቀምጠው። ትክክል። እኛም ቤት ይሄንን ነው ኒዶ ሊመስል ይችላል። የሆነ ቅመም ለምን በርበሬ ነው የሚቀመጠው። ይሄንን ነው ኮላ ማጣበቂያ ሊመስል ይችላል። ግን አይደለም እዚህ ቤት እርድ ነው የሚቀመጥበት። ይሄንንም ይሄኛው ሚጥሚጣ ሊመስል ይችላል። አይደለም ይሄኛው ሚጥሚጣ ነው የሚቀመጥበት። ይሄንንም የልጆች አንድ ቁጥር ወተት ሊመስል ይችላል። ግን አይደለም ቅመም ነው የሚቀመጥበት። እናት አጥልም ስልህ ይሄንን የቀለም ጣሳ ሊመስል ይችላል። እኛ ቤት ግን ሽሮ እኛ ቤትም ሽሮ። ይሄንን የዚህኒት ቅባት ምናምን ነገር ሊመስል ይችላል። ግን አይደለም የሆነ ቅመም የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥ። ምንድነው ስሙ እሱ ነገር? አንድ ቤት ነው ግን እንዲያደግ ነው። እኛ ሙሉ ኢትዮጵያውያን ነው ማለት እኔ ሲጀምር ኢትዮጵያውያን እናቶች ጋር ብቻ እኮ ነው ይሄ ነገር ያለው። በቃ የሆነ ደስ ሲል ካልቸራችሁ ፒኦቪ ያቺ ማባበል ማትሽረው ጓደኛ ምነው ትቶኝ ሄደ ፋንድያ ሳታልቅሽ ምን ላድርግልሽ? የፈለግሽውን ነገር አደርግልሻለሁ። ምን ላድርግልሽ? ያቀፊኝ እንድታቅፊኝ ነው የምፈልገው። ከሱ ውጪ የፈለግሽውን ነገር ላድርግልሽ። ለምንድን ነው መታቀፍ ያልፈልግ? አዲስ ቤት ገብተሽ ቤቱ እሱን ያስታውስሽ ነው። ማቀፉ ለምንድን ነው የጠላሽው? አንተ የማቀፍ ነው ያልፈለገች፣ ሁሉንም ነገር ማድረግ ትፈልጋለች። ምን ጉድ ነው? አባብሎ አትበሏቸው እንጂ ምንም አይነት ነገር ያደርጋሉ ነው የምላችሁ። just to make you feel better። በቃ ማቀፍ ምናምን የማይመቻቸው ሰዎች አሉ። ዝም በይ እህቴ፣ እኔ በጣም ከብዶኛል። ማታም እኮ ሰክሮ ገባ። ቻዩ ያልፋል እህቴ፣ ቻዩ መሆን የለብሽም። አይ እኔ አይመስለኝም፣ ወደ ቤት ለመመለስ እያሰብኩ ነው። ምን የሰፈር እሱ ወሬ። አግብታ ከታች እየተባልሽ መኖር ፈልገሽ ነው? በዛ ላይ አባታችንስ በተከበረበት ስፍራ አንገቱን ይጥፋ እና እየተቀጠቀጠች ትኖር። በዚሁ ከቀጠልኩ መሞቴ ነው። አቺ ምንድነው በጠዋቱ የምትበጠበጭ? አልተኛበት እንዴ? አይ ቁርስ እኮ ልሰራልክ። ዝም በይ፣ አይገባሽም እንዴ? ማታ ደግሞ እዚህ እንዳላይሽ አላልኩሽም? የት ሄደልህ እኮ ከልብ አይደለም ሰክረክ ነው ብዬ ነው። አሁን ግን አልሰከርኩም። ከዚህ ቤት ውልቅ በይ። ጆባ ማርያም እንደዚህ አታድርግ። ቤተሰቦቼን አዋርዳቸዋለሁ። ሰምኛለሽ? ትባል አግብታ ፈታችም ትባል። ዛሬ ምርልሻለሁ። ፊትሽን ጥረጊ። ሲጀምር አንድ ደግሞ ምንም እንዳልተፈጠረ አስመስይ። እኔን ከጠየቁሽ ደግሞ የለም በያቸው። ወንድ ልጅ በምንም አይነት ሚስት ሴት ላይ እጁን ሊያነሳ አይገባም። ወንድሜ ሲስተር ሁሉንም ነገር ነግራኛለች። ሰውዬሽ እዚህ ነው አይደል ያለው? አሳልፍ። አይ ወንድሜ ምንም ነገር አልተፈጠረም። ዝም ብዬ እኮ ነው። ፊትሽ እንደዚህ ሆኖ እያየሁት ምንም አልኩም ትኛለሽ። ግባና አንቀባረው። ትንሽዬ ጸብ ነበር፣ አሁን ፈተኗል። ምን አንቺ ደግሞ እንትን የምትይው እንደዚህ ጸብ ነገ ለሞት እንደምትዳርግሽ አታውቂም። ወደ ቤት ሰደኝ ወንድሜ። በቃው ወደ ቤት። አረ ወይኔ እኔ ሲጀምር እህት የለኝም እንጂ። አረ አይ በቃ ሴት ልጅ በስነ ስርዓት ትሪት ማድረግ የማይችል ሰው ሲጀምር አትገባውም። በጣም ክብር ልሰጣት ይገባል። ሴት ልጅ እንደ ሰው ልጅ በሙሉ ልታከብር ይገባል። ግን ሴት ልጅ ላይ እጁን የሚያነሳ ወንድ በጣም ውስጡ ቶክሲክ ነው ማለት ነው። መስተካከል አለበት። እህቴን ፕራንክ እናርጋት።
ምን አይነት ፕራንክ? እንቁላል ፓፓያ አላችሁ ብሉት እስቲ ጠበስ አድርገህ ምናምን። እኔ ምግብ ሳይ ፕራንክ ምን አይታየኝም። እኔ መብላት ነው የሚታየኝ። ብላው እስቲ በእናትህ ይሄን ጠጪ ሊላት እኮ ነው። እና አስኳሉን እንዴት አትለየውም እንዴ? መታ ታረገውም እንዴ? ወንድሙ እኔ ቪዲዮ ጀምሯል። አይታይም እንዴ? ቆይ መታ አርጋ ጨምሮ እኮ እኔ ምን አልኩኝ? አንድ ነኝ ወደ ተገበ ህጉን ነግሬሻለሁ። በአንድ ሸት ጨርሰን ከዛ በኋላ እንደው ይባለው እሺ አይታይም ነው። ንቀየራ ይሳይ ጠጣስ እኔ ብልጣት የተማርኩበት ትምህርት አንቺ ብልጣት የተማርሽበት ትምህርት ቤት እኔ ዳይሬክተር ነኝ እኮ። ምሳሌ በቃ ምሳሌ ነብዛ ወይኔ ምራቋን ተፋችበት እኮ ምሳሌ ቁጫውን ጨርስና እኮ ምሳሌ መጀመሪያ ሳትዚበት ያምሻል። አረ ተፋችበት ወንድም እንዳይበላው እኮ እንዳይጠጣ ሳሩ ያምሻል። እንግዲህ ማርያም ምራቄ እዚህ ጋር ይታያል። በደንብ ላዋሃደው እኮ ቀይሩ ችግር ምራቅሽን የተፋሽበትን አንቺ ራስሽ ተጠጫዋለሽ። በእናትሽ ምን አይነት መዝጋት ነው? በእናታችሁ ዘጋችሁኝ። አሁን በቃኝ። አንቺ ነው የምትተፊው። የመብላት ኢንተረስቱ ነበረኝ። በቃኝ። አይቻልም። አንተ ከእንቁላሉ ምራቁ ይበልጥብህ። ከእነ እንቁላሉ ጠጣው። ምንም የለውም። አይነራ ነው ከሌላ ገባኝ እና የራሴ አንድ ያ ምራቄ ሰው እንዴት የተፋበትን ነገር ኧረ በመደረ ዘጋኝ። ዘጋኝ። እንዲህ የሚያደርጉ ሰዎች ግን እንዴት ነው ቶለሬት የሚያደርጉት? ራሳቸውን በጣም ተቀብለውታል ማለት ነው። ዝም ብለህ ጠጣው በቃ። የእንቁላሉን አንተ አቀላቀለችው። ወይኔ ጉዴ። እኔ በቃ ለማየት ራሱ እንዴት ነው የሚደብረው። ያለ ፊልተር ምንድነው ምን መስለው? በስመ አብ አንተማ ከጫካ የወጣች ሉሊ ምንም አትይም አንቺ። የራሳችን በስመ አብ ወመንፈስ ቅዱስ። አቤት ጥቁርነት ውበት ነው። እኔን ነው የምትመስሉት። በቃ ያው እግዚአብሔርን አቤት በስመ አብ ወመንፈስ ቅዱስ። ወንዶቹ እኔን ነው የምትመስሉት። ጎንደኔ ጉማሬ ነው የምትመስሉት። የምር ግን አታይም። በስመ አብ ወመንፈስ ቅዱስ። አቤት። ደፋር የሆነ ብቻ ያለ ፊልተር ቪዲዮ እየሰራ ይልቀቅ እስቲ። ቀን ሙሉ ሲጠገረር ውሎ መጣህ እንዴ አይባልም። እሱ እስከሚያውቀው ድረስ መጥቷል። ይልቅ የሚበላና የሚጠጣ እያቀረብሽ ፈውሽ። አፌ ቁርጥ እና ደግሞ አፌ ቁርጥ ይበልልሽ። ሰዓት ስንት ነው ሲሉ አሁን አይባልም። ስለዚህ አሁን ነው የጠየቁት። እናንተ አይደል አሁን ነው የጠየቁት። መልስ ነው አይታው። እና ደግሞ ማለት ሌላ ሻወር ቤት ገብቶ ጨረስክ እንዴ? አልጨረስክም? ቢጨርስ ኖሮ እኮ ይወጣ። ምን ይሰራል እዛ? ኧረ ምንድነው? ኧረ የምትጠይቁት እንኳን ያወቃችሁ። እኔ ደግሞ የምጨምረው ሰው ተኝቶ ከቀሰቀሳችሁት በኋላ ተኝተህ ነው እንዴ አትበሉ። አላርም ለጧት የሞላህ መስሎ ለቀን ሲሆንብህ የቀን ጅብ አላርም ተዛብቶበት እኮ ነው። አሁን ደግሞ ሁለተኛ እግርህን ደግሞ እንዳትቆም። ተው አንተ ሰውዬ ተው። በሰላም ሀገርህ ግባ። ያው በቃ እንደሚሸነፍ አምኖበታል ነው የምልህ። በደንብ ዱባይ ፈታ እያለ ነው ያረዳ ልጅ። ሪቺ ጌም በቀበቶ ልኩል ሊገባ ነው እርስ የተገኘ ሰው። ወይኔ ጉዴ የተገኘ ሰው ወይኔ ሲያሳዝን። እሰይ ተገኝታል። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። አሁን ለምጥጠው በቃ ያው ለምጥጠው ተገኘ። ጌታ በስመ አብ ወልድ መንፈስ ቅዱስ። ወዳጆች የመሬት መንቀጥቀጥ
ወይኔ አሁን አገኘው ተገኘ። ወይኔ ተለመጠጠች። የተኛው በጣም ብልጥ ሰው በቃ እስካሁን አንድ አልተመታም አትልም። እኒህ ሶፋ ላይ እየተሰቀሉ ናቸው በቃ እና እዛ ጋርም ሰማያዊ የለበሰው ደርሶታል አንድ ለምጥጣቸው የታባත ምን ያሳዝኑ። ተጥቀፈታ ያልተመታላ እስካሁን ያልደረሰው አለ ያልደረሳችሁ አሉ። መቹ ጎበዝ አይደለም ይሄ ልጅ። ወይኔ አሁንም ደገመው። ቀደመም እሱ ነበርኩ። ሲያሳዝን ሲያሳዝን። ወይኔ ልጆቹ ኧረ መከራቸውን በሉ። አንተ ወይኔ ሶፋው አንተ ትርምስምስ። ኧረ ከጓደኞች ጋር አንተ እንደዚህ ምቾት ያለው ድሎት ያለው ምቾት ነው የምልህ እንዴት እንደሚያስደስት። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።